ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የመስከረም 6 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። ከዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን። ግብር ከፋዮች ከግብር ተጨማሪ ክፍያ በግድ ክፈሉ እየተባልን ነው ሲሉ ቅሬታ አሰምተዋል። ከዚህ ጋር ተያይዞ የተሰጠውን አነጋጋሪ ምላሽ የምናጋራችሁ ይሆናል። በመሬት ምክንያት የሚነሱ ግጭቶችና የፍርድ ቤት ክርክሮችን ለመቀነስ የሚረዳ አሰራር ይፋ ተደርጓል። የምትሰሙት ይሆናል። በኢትዮጵያ የሚሰራው የአፍሪካ ግዙፍ የአውሮፕላን ማረፊያ ግንባታ ፕሮጀክት ማሳያ መጀመሩ ተሰምተዋል። አብራችሁን ስትቆዩ ወደ እናንተ ይደርሳል። ከመምህራን ጋር በተያያዘም የወጣ አነጋጋሪ መረጃ አለ፣ በዝርዝር ይዘነዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከምሽቱ የምዕራፍ 2 የቢዝነስ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። ይህ መልእክት በአዲስ ዓመት የቤት ባለቤት በመሆን ታሪክ መስራት ለሚፈልግ ብቻ ነው። በየዓመቱ አዲስ ዓመት ሲመጣ ያቺ እጃችንን የምታስቆረጥመን የማሚ ዶሮና የጎረቤታችን የእማማ ድፎ አትረሳም። እርሶስ አዲሱን ዓመት ምን አሰቡ? የማሚ ዶሮ እንደማንረሳው ሁሉ ከህልሞች ሁሉ በላጭ የሆነውን የመኖሪያ ቤት የመግዛት ጉዞውን የጀመሩበትን ጊዜ ማስታወስ አይፈልጉም? ከአልሳም ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ በዓልን ምክንያት በማድረግ በልዩ ቅናሽ ይዘንላችሁ ቀርበናል። የፈለጉትን መኖሪያ ቤት መርጠው የበዓል ቅናሹ ሳያመልጦ የቤት ባለቤትነት ጉዞን ከአልሳም ጋር ይጀምሩ። ስለዚህ እርሶም በ5% ቅናሽ በ10% ቅድመ ክፍያ ከአልሳም ፕሮፐርቲስ የቤት ባለቤት ይሁኑ። ልክ እንደ ማሚ ዶሮ የማይረሳ ጊዜ ይፍጠሩ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። አልሳም ፕሮፐርቲስ የታማኝ እጆች ውጤት። የ12ኛ ክፍል ተፈታኞች ቁጥር በየዓመቱ እያሽቆለቆለ ነው ተባለ። የብሔራዊ ፈተና ማለፊያ ውጤት የሚያመጡ ተማሪዎች ቁጥር መሻሻል ቢያሳይም ፈተናውን የሚወስዱ ተማሪዎች ብዛት በከፍተኛ ሁኔታ እያሽቆለቆለ ነው ተብሏል። በ2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና የወሰዱ ተማሪዎች ብዛት 581905 ሲሆን ከዚህ ውስጥ 48929 የሚሆኑት ብቻ የማለፊያ ውጤት ማስመዝገባቸው ተገልጿል። ይህ የተፈታኞች ብዛት የሚያሳየው አሃዝ ከቀደሙት ዓመታት ጋር ሲነጻጸር በእጅጉ ዝቅተኛ መሆኑ የተመላከተ ሲሆን በምሳሌነትም በ2014 ዓ.ም 896520 ተማሪዎች ፈተናውን መውሰዳቸው ተጠቅሷል። የተፈታኞች ቁጥር ማሽቆልቆል በ12ኛ ክፍል ተማሪዎች ብቻ የተገደበ አይደለም የተባለ ሲሆን በተባበሩት መንግስታት የህፃናት ተራድኦ ድርጅት ሪፖርት መሰረት በአገር አቀፍ ደረጃ ከ9 ሚሊዮን በላይ ህጻናት በግጭት መፈናቀልና በተፈጥሮ አደጋ ምክንያት ከትምህርት ገበታ ውጪ ሆነዋል። ሪፖርቱ ከ6000 በላይ ትምህርት ቤቶች የተዘጉ ሲሆን ከ10000 በላይ ትምህርት ቤቶች ደግሞ ጉዳት ደርሶባቸዋል ወይም ሙሉ በሙሉ ወድመዋል ማለቱን አዲስ ስታንዳርድ ዘግቧል። የግድቡ መጠናቀቅ ወደ ወደቡ የሚደረገውን ጉዞ ያፋጥናል ተባለ። የግድቡ ግንባታ መጠናቀቅ ወደብን ለማግኘት የሚደረገውን ጉዞ የሚያፋጥን ነው ሲሉ የደሴ ከተማ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ተናግረዋል። ምክትል ከንቲባው ይህንን ያሉት ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ መመረቁን በማስመልከት በዛሬው ዕለት በደሴ ከተማ በተካሄደው ህዝባዊ የድጋፍ ሰልፍ ላይ ነው። በተጨማሪም ኢትዮጵያ ተፈጥሮ የቸረቻትን ጸጋ በአግባቡ እንዳትጠቀም በተለያዩ መንገዶች ጫና ሲደረግባት መቆየቱን አንስተዋል። አገልግሎት ሰጪዎች፣ የሃይማኖት አባቶች፣ ዲያስፖራዎች፣ ምሁራን የኢትዮጵያ ህመምም ሆነ ድህነት ከባህር ወደብ ጋር የተያያዘ በመሆኑ በጋራ ቆመን ልንሰራ ይገባል ሲሉም መልእክታቸውን አስተላልፈዋል። በትምህርት ቤቶች ዛቻና ጾታዊ ትንኮሳዎች እንደሚፈጸሙ ተረጋገጠ። በአማራና ኦሮሚያ ክልሎች በሚገኙ ትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳ እንደሚፈጸም ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቀዋል። ድርጊቱ በመምህራን እንዲሁም በተማሪዎች እንደሚፈጸም የጠቀሰው ኮሚሽኑ በጥቂት ትምህርት ቤቶች በህፃናት ላይ አካላዊና ስነልቦናዊ ጉዳት የሚያስከትሉ ቅጣቶች መኖራቸውንም ገልጿል። በበርካታ ክልሎች በሚገኙ ትምህርት
ቤቶች ተማሪዎች በተጨናነቀ ሁኔታ እንደሚማሩና ለተማሪዎች የመጀመሪያ እርዳታ መስጫ የጤና ክፍሎች እንደሌሉም ኮሚሽኑ ጠቁመዋል። ግኝቱ የተጠናከረው ኢሰመኮ በአዲስ አበባ፣ አፋር፣ አማራ፣ ጋምቤላ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች በሚገኙ የመንግስትና የግል ትምህርት ቤቶች ለተማሪዎቹ ምቹ መሆናቸውንና የተማሪዎቹን ሰብአዊ መብት አጠባበቅ ሁኔታ አስመልክቶ ባደረገው ክትትል መሆኑም ተጠቁሟል። በአፍሪካ ግዙፍ የሚሆነው የአውሮፕላን ማረፊያ ግንባታ ፕሮጀክት ማሳያ ተጀመረ። የኢትዮጵያ አየር መንገድ በቢሾፍቱ ለማስገንባት ያቀደውን ግዙፍ የአውሮፕላን ማረፊያ ግንባታ ፕሮጀክት ማሳያ በዛሬው ዕለት በአዲስ አበባ አስጀምሯል። በዚህ የፕሮጀክት ማሳያ ላይ የገንዘብ ሚኒስትሩ አህመድ ሽዴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውና የአየር መንገዱ ከፍተኛ ኃላፊዎች እንዲሁም ከተለያዩ የፋይናንስ ተቋማት የተውጣጡ ተወካዮች፣ ኮንትራክተሮች፣ እቃ አቅራቢዎች፣ ኢንቨስተሮችና የተለያዩ ሀገራት ዲፕሎማቶች ተገኝተውበታል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በዚሁ ወቅት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከማጓጓዣ አገልግሎት በላይ የሆነ ለትስስር፣ ለቀጠናዊ እድገት፣ ለቱሪዝም፣ ለአህጉራዊ አንድነት፣ ለማህበራዊና ኢኮኖሚያዊ ሽግግር ስትራቴጂያዊ መሪ መሆኑን ተናግረዋል። ከአዲስ አበባ በቅርብ ርቀት በስትራቴጂያዊ ቦታ ላይ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ግዙፍ ይሆናል ያሉ ሲሆን ኢትዮጵያን የአፍሪካ ቁልፍ የአቪዬሽን ማዕከል እንደሚያደርጋትም አመላክተዋል። ሁለቱን የአውሮፕላን ማረፊያዎች የሚያገናኝ ልዩ የፍጥነት ባቡር መስመር እንደሚዘረጋ ገልጸው ይህም ፈጣን የመንገደኞች አገልግሎት እንዲኖር ያስችላል ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው አየር መንገዱ አፍሪካን ከዓለም የማስተሳሰር ዓላማ በማንገብ ለአፍሪካውያንና ለዓለም አስተማማኝ አውሮፕላን አገልግሎት ሲሰጥ መቆየቱን ገልጸዋል። አክለውም አየር መንገዱ እድገቱን በማስቀጠል ከቦሌ አውሮፕላን ማረፊያ 40 ኪሎ ሜትር ርቀት በምትገኘው የቢሾፍቱ ከተማ አቅራቢያ አዲስ ግዙፍ አውሮፕላን ማረፊያ ለመገንባት መወሰኑን ዋና ስራ አስፈጻሚው ገልጸዋል። በመሬት ምክንያት የሚነሱ ግጭቶችን የሚቀንስ መፍትሄ ተነገረ። በመሬት ምክንያት የሚነሱ ግጭቶችንና የፍርድ ቤት ክርክሮችን ለመቀነስ የመሬት ምዝገባ ዋነኛው መፍትሄ ነው ተብሏል። ይህ የተባለው በጀርመን ትብብር ድርጅት አዘጋጅነት እየተካሄደ ባለ የመሬት አስተዳደር ስልጠና ላይ መሆኑ ተጠቁሟል። በስልጠናውና ልምድ ልውውጡ ላይ ተገኝተው ንግግር ያደረጉት በግብርና ሚኒስቴር የገጠር ልማት አስተዳደርና አጠቃቀም ዳይሬክተር ትዕግስቱ ገብረ መስቀል መሬትን መዝግቦ ማስተዳደር ካልተቻለ መሬት የልማትና የሀብት ምንጭ መሆን ቀርቶ የግጭትና የክርክር ምክንያት ይሆናል ብለዋል። እያንዳንዱ አባወራ መሬቱ የት እንደሚገኝ፣ ምን ያህል እንደሆነና ከማን ጋር እንደሚወሰን በባህላዊ መንገድ አውቋል ያሉት ዳይሬክተሩ መረጃው ግን ለተንታኞችና ለፖሊሲ እንደማይመች ተናግረዋል። ለዚህም እንዲረዳ የግብርና ሚኒስቴር የሁለተኛ ደረጃ ሰርተፊኬት መስጠት መጀመሩን የተናገሩ ሲሆን በገጠር ያሉ የአርሶ አደር መሬቶች የተበጣጠሱ፣ ለልማትና ለአስተዳደር አመች አይደሉም ብለዋል። እነዚህን መሬቶች በዘመናዊ መንገድ መዝግቦ ወደ ስርዓት ማስገባት ያስፈልጋል። ያን ማድረግ ከተቻለ በቤተሰብና በጎረቤት መካከል በወሰን የሚፈጠሩ ግጭቶችን ቀንሶ መሬትን ለልማት ማዋል ይቻላልም ተብሏል። መምህራኖች በእንግሊዝኛ የትምህርት ዘርፍ ላይ ለመሰማራት ፈቃደኛ አይደሉም ተባለ። በአሁኑ ሰዓት ከማሰልጠኛ ተቋማት የሚወጡ የእንግሊዝኛ መምህራን ለማስተማር ፈቃደኛ እየሆኑ አይደለም ሲሉ የደብረ ብርሃን መምህራን ትምህርት ማሰልጠኛ ኮሌጅ ዲን ረዳት ፕሮፌሰር ምባፈጠነ ገልጸዋል። የእንግሊዝኛ ቋንቋ ላይ የሚታዩ ችግሮች መኖራቸውን እያሳዩ ካሉ ጉዳዮች ውስጥ የመረዳት አቅም ላይ እያሳረፈ ያለው ተጽዕኖ ነው ያሉ ሲሆን በእንግሊዝኛ ቋንቋ ላይ መስራት ካልተቻለ ውጤት የማምጣት ጉዳይ ጥያቄ ውስጥ የሚገባ መሆኑንም ጠቁመዋል። የትምህርት ባለሙያው ዶክተር መስፍን ሞላ በበኩላቸው በእንግሊዝኛ ትምህርት ደካማ ውጤት ማምጣት የተለመደ ሆኗል ባይ ናቸው። የትምህርት ስርዓቱ ላይ የሚያንዣብቡ ተግዳሮቶችን መፍታት የማይቻል ከሆነ በተለያዩ የትምህርት አይነቶች ላይ ተጽዕኖ እንደሚያሳድር አስታውቀዋል። በዘርፉ በርካታ የሰው ኃይል ባለመኖሩ በክረምት የሚሰጡ ማጠናከሪያ ትምህርቶች ላይ ያለው መቀዛቀዝ ለችግሮቹ ዋነኛ ምክንያት ነው ብለው በተቻለ መጠን ችግሩን
መፍታት እንዲቻል መምህራኑን በበቂ መንገድ ማሰልጠን እንደሚገባ ጠቁመዋል። ከቀናት በፊት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለመገናኛ ብዙሃን በሰጡት መግለጫ ላይ ካነሷቸው አንኳር ሀሳቦች ውስጥ ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች በእንግሊዝኛ ቋንቋ እያስመዘገቡት ያለው ውጤት ተጨማሪ የቤት ስራን ይፈልጋል የሚለው ይገኝበታል። ግብርን ሽፋን በማድረግ የጤና መድን ክፍያ ግዴታ መደረጉ ቅሬታ አስነሳ። ግብርን ለመክፈል ገቢዎች ቢሮ በምንሄድበት ወቅት ከ2000 እስከ 10000 ብር የሚደርስ የጤና መድን ክፍያ ክፈሉ እየተባልን ነው ሲሉ ተገልጋዮች ቅሬታቸውን አሰምተዋል። በአሁኑ ወቅት የሚከፈለው ግብር መጨመሩን ያነሱት ቅሬታ አቅራቢዎቹ ካለው የኑሮ ውድነት አንጻር ሁለቱንም ክፍያ በአንድ ጊዜ የመክፈል አቅም እንደሌላቸው ገልጸዋል። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ በበኩላቸው የአዲስ አበባ ከተማ ካቢኔ ማንኛውም ግብር ከፋይ በገቢዎች በኩል የጤና መድን ክፍያ እንዲከፍል ውሳኔ ወይም አቅጣጫ ያስቀመጠ በመሆኑ ያንን የማስፈጸም ስራ እየተሰራ መሆኑን አንስተዋል። አሰራሩን ተግባራዊ የተደረገው አቅም የሌላቸው ዜጎች የሕክምና አገልግሎት ማግኘት እንዲችሉ ቀሪ ክፍያዎችን ለመሰብሰብ ነው ያሉ ሲሆን በግብር ክፍያ ወቅት የጤና መድን ክፍያ መክፈል ግዴታ ሆኖ ተግባራዊ እየተደረገ መሆኑን ገልጸዋል። አብዛኛው ግብር ከፋይ አሰራሩን አምኖበት እየከፈለ መሆኑን ገልጸው አሰራሩ ተግባራዊ ከመደረጉ በፊት ነጋዴዎችን ጨምሮ ከባለድርሻ አካላት ጋር ውይይት እንደተደረገበት መገለጹን አሃዱ ሬዲዮ ዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የመስከረም 6 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜና ዘገባችን ቀደም ሲል የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ እንጋብዛለን። ሰናይ ምሽት ይሁንላችሁ። ይህ መልእክት በአዲስ ዓመት የቤት ባለቤት በመሆን ታሪክ መስራት ለሚፈልግ ብቻ ነው። በየዓመቱ አዲስ ዓመት ሲመጣ ያቺ እጃችንን የምታስቆረጥመን የማሚ ዶሮና የጎረቤታችን የእማማ ድፎ አትረሳም። እርሶስ አዲሱን ዓመት ምን አሰቡ? የማሚ ዶሮ እንደማንረሳው ሁሉ ከህልሞች ሁሉ በላጭ የሆነውን የመኖሪያ ቤት የመግዛት ጉዞውን የጀመሩበትን ጊዜ ማስታወስ አይፈልጉም? ከአልሳም ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ በዓልን ምክንያት በማድረግ በልዩ ቅናሽ ይዘንላችሁ ቀርበናል። የፈለጉትን መኖሪያ ቤት መርጠው የበዓል ቅናሹ ሳያመልጦ የቤት ባለቤትነት ጉዞ ከአልሳም ጋር ይጀምሩ። ስለዚህ እርሶም በ5% ቅናሽ በ10% ቅድመ ክፍያ ከአልሳም ፕሮፐርቲስ የቤት ባለቤት ይሁኑ። ልክ እንደ ማሚ ዶሮ የማይረሳ ጊዜ ይፍጠሩ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። አልሳም ፕሮፐርቲስ የታማኝ እጆች ውጤት።